አየሁ የምላቸውን ነገሮች ሁሉ በራሴ ጥበብ አላየኋቸውም። አየሁ የምላቸውን ነገሮች ሁሉ ያየኋቸው አይኔን ስለከፈተው ነው። ዛሬ አንተ አይንን እንዲከፍተው ጸልያለሁ። አየሁ ያልኳቸውን ነገር ያየሁት ጥሩ ጥበበኛ፣ ጥሩ ተናጋሪ፣ ጥሩ የሆነ ተናግሮ ማሳመን የሚችል ችሎታ ስላለኝ አይደለም። እግዚአብሔር አይኔን ስለከፈተው ነው። እግዚአብሔር አይኔን ስለከፈተው ነው። ያንተን እንዲከፍተው ጸልያለሁ። ያንቺን እንዲከፍተው ጸልያለሁ። ያንቺን እንዲከፍተው ጸልያለሁ። ክብር ለኢየሱስ ይሁን። ሁሌ ባነበብኩ ቁጥር ምን እንደሚገርም ልንገራችሁ። ሕዝቅኤል 37ን ባነበብኩ ቁጥር እጅግ በጣም የሚገርመኝ እጅግ በጣም የሚያስደንቀኝ ነገራችሁ። እግዚአብሔርም ይላል አጥንቶቹን እያያቸው፣ ሕዝቅኤልና እግዚአብሔር አጥንቶቹን ሁለቱም እያያቸው፣ በእነዚህ አጥንቶች ላይ እነዚህ አጥንቶች በሕይወት ይኖራሉ ብሎ ምን አለኝ ጠየቀኝ። እኔስ ምን አልኩት? ጌታ ሆይ ምን አልልም አላውቅም አልኩት። እግዚአብሔርም እንደዚህ ያለኝ አለ፣ የሰው ልጅ ሆይ ምን ተልባልባቸው? ትንቢት ተናገርባቸው። ይሄንን ቃል ሌላ ሰው ቢነገረው፣ ይሄንን ቃል ሌላ ሰው ቢያወራው የሁሉም ሰው ማይንድ ይቀበሏል። የሁሉም ሰው ማይንድ አክሴፕት ያደርገዋል። እነዚህ አጥንቶች በሕይወት እንዲኖሩ እግዚአብሔር ነብዩን ነው ትንቢት ተናገር ያለው። ቢኮዝ ጋድ እነዚህን አጥንቶች እኔ ያስነሳቸዋለሁ አይደለም ያለው እግዚአብሔር። ፕሮፌቱን መጣና ምን በልባቸው? ትንቢት ተናገርባቸው። እግዚአብሔር እኔ ያስነሳቸዋለሁ ሰራዊት አድርጋቸዋለሁ አይደለም ያለው። አንተ ምን በልባቸው? የትኛውም የፕሮፌት ቃል ነው። ፕሮፌት የሚናገረው ቃል ነው በእግዚአብሔር ዓለም ላይፍ የሚሰጠው። ጋድ ናው የሆነ ሰው እዚህ ታሞ ቢያይ ፕሮፌሳይ ነው የሚለኝ። የሆነ ሰው እዚህ ታሞ ቢመጣ እግዚአብሔር ልጅ ያስነሳዋለሁ አይደለም የሚለኝ። የሰው ልጅ ሆይ ትንቢት ተናገር ነው የሚለኝ። ሃሎ እግዚአብሔር አጥንቶቹን እያያቸው ነው እኔ ያስነሳቸዋለሁ ምናምን አይደለም ያለው። የሰው ልጅ ሆይ አንተ ምን በል? ፕሮፌሳይ አድርግ፣ ትንቢት ተናገር። የሰው ልጅ ሆይ አንተ ምን በል? እግዚአብሔርን ፋይናንሴ እያሽቆለቆለ ነው ብትለው የሚልህ ነገር አንድ ነው። መጥቶ ትንሣኤ ያደርጋል ምናምን አይደለም። ትንቢት ጌታ ሆይ ትዳሬ ብትለው ትንቢት። ዛሬ ትንቢት የሚናገሩ ሰዎች ሲነሱ ያለ ትንቢት የሚናገሩ ሰዎች ሲነሱ ያለ በደንብ ስሙኝ። ይሄን አጥንቶች የሞሉበት ሸለቆ ራሱ እግዚአብሔር እኮ ነው ያለው። ሕዝቅኤል እዛ ስፍራ ነው ያለው። የሰው ልጅ ሆይ ያለው እኔ እነዚህን አጥንቶች ወደ ሕይወት አመጣቸዋለሁ አይደለም ያለው። አንተ ምን በልባቸው? ትንቢት። ሳምታይምስ እግዚአብሔር ያልመለሰ መስሎ የማይሰማ ለምን እንደሆነ ልንገር፣ ትንቢት ስለማትናገር ነው። ጋድ አጥንቶች የሞሉበት ሸለቆ ውስጥ ወስዶ እግዚአብሔር ካሁን አጥንቶቹን ያስነሳል ብለህ ከጠበቅ ሞኝ ነህ። ቢኮዝ ጋድ ራሱ የሚልህ ፕሮፌሳይ ያድርግ ነው የሚልህ። ዛሬ በፋይናንሳችሁ ላይ ተነብያለሁ። ለፋይናንሳችሁ ትንሣኤ ሲሆን ያለው ዛሬ በአገልግሎታችሁ ላይ ተነብያለሁ። በአገልግሎታችሁ ላይ ትንሣኤ ሲሆን ያለው ትንሣኤ ሲሆን ያለው ትንሣኤ ሲሆን ያለው ትንሣኤ ሲሆን ያለው። ለዛ ነው ጋድ እነዚህ አጥንቶች በሕይወት እንደሚኖሩ ምን ትላለህ ነው ያለው። በሕይወት ሊኖሩ ይችላሉ። ጥያቄው እኮ እግዚአብሔር ነው። እኔ አላውቅም ሲል እነዚህ አጥንቶች በሕይወት እንዲናገሩ አንተ ምን ማድረግ አለብህ? ትንቢት መናገር አለብህ። የሰው ልጅ ሆይ ምን በል? ትንቢት ተናገር። ትንቢት እንዳትናገሩ የሚሏችሁ ሰዎች ከአጥንት ጋር እንድትኖሩ የሚያደርጓችሁ ሰዎች ናቸው። ላይፋችሁ ላይ ትንሣኤ እንድታዩ የማይፈልጉ ሰዎች ትንቢት አትናገር ነው የሚሉ። እኔ ግን ዛሬ በአንተ ጉዳዮች ሁሉ ላይ ተነብያለሁ። ሞተ፣ አበቃ፣ ተደመደመ ባልከው ጉዳይ ላይ ሁሉ ትንቢት እናገራለሁ። ትንሣኤ ሲሆን ያለው 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 ትንሣኤ ሲሆን ያለው። እስኪ ትንሣኤ በሉ እስኪ። ሆነ ብሩክ ሁኑ። ቁጭ በሉ እና እግዚአብሔር አያስደንቅህም? ልጄን ያስነሳዋለሁ አይደለም ያለው። የሰው ልጅ ወይ አንተ ምን በል? ትንቢት ተናገር። ጌታ ሆይ ፈውሰኝ እያልከው እግዚአብሔር መጥቶ አንተ ትንቢት ተናገር ቢልህ ምንድን ነው የምትለው? ከኔ ጋር ናችሁ? ነብዩ እኮ ገብቶታል። አጥንቶች የሞሉበት ሸለቆ ውስጥ አንተ ታውቃለህ ማለት እኮ አንተ ማስነሳት ትችላለህ ነው ያለው። እግዚአብሔር ግን ማስነሳት ትችላለህ አስነሳቸዋለሁ አይደለም ያለው። ትንቢት ተናገር ነው ያለው። አፍተር ዚስ ሞት አበቃ ባልከው ጉዳይ ሁሉ ላይ እጅን አጣጥፈህ ቁጭ ብላ አይደለም መመልከት ያለብህ። ትንቢት መናገር ነው ያለብህ። ከዚህ በኋላ በሉ እስኪ
በጉዳዮቼ ሁሉ ላይ ትንቢት እናገራለሁ። አይሰማም። ትንቢት እናገራለሁ። ዝም አልልም። ትንቢት እናገራለሁ። ትንቢት ምን እናገራለሁ። ክብር ለኢየሱስ ይሁን። ሁሉ ጊዜ ሕዝቅኤል 37ን ሳነብ የሚገርመኝ ነገር ይሄ ነው። አሁን ወደ ትምህርቱ ልምጣ። ስለ ትምህርቱ ሳወራችሁ አሁን ስማወራው ትምህርት እጅግ በጣም ጥልቅ የሆነ ከመንፈስ ቅዱስ ጋር ስላለ ህብረት ነው። እጅግ በጣም ጥልቅ የሆነ የመንፈስ ቅዱስ ጋር ስላለ ህብረት ነው ማወራችሁ። ማለት ቃል ስላጣ አሁን እጅግ በጣም ጥልቅ የሆነ የሚለው ለራሱ አይገልጽልኝም። ከኔ ጋር ናችሁ? ክብር ለኢየሱስ ይሁን። እግዚአብሔር ሕዝቅኤል 37ን ሲያስረዳኝ የነገሬ ነገር አንድ ነው። ክብር ለኢየሱስ ይሁን። ሕዝቅኤል 37ን እንድረዳው ከአንድ ዓመት ተኩል ኦር ከሁለት ዓመት በፊት ያየሁትን ቪዥን ነው ፊት ለፊት ያመጣው። ከአንድ ዓመት ተኩል ኦር ከሁለት ዓመት በፊት ያየሁት ቪዥን ምን እንደሆነ አወራቸዋለሁ። ወደ ትምህርት ሄዳለሁ። ክብር ለኢየሱስ ይሁን። የትኛውንም ትምህርት ሳስተምር ለሰብ እያጥንቻ አይደለም ማስተምረው። የትኛውንም ነገር እዚህ መድረክ ላይ መጥቼ ሳወራ ፈርስት ካየሁት ነገር ተነስቼ ነው የማወራው። ቢኮዝ ለኔ ይሰራልኝ ነው ላንተም ይሰራልህ። ለኔ ያልሰራ ነገር ላንተ ይሰራልህ። ለኔ ያልሰራልኝን ነገር ላንተ መጥቼ ማወራ ከሆነ ተረት ነው የሚሆነው፣ ላይፍ አይሆንም። ሄሎ ከኔ ጋር ናችሁ? ይሰማችሁ ነው? መጀመሪያ እኔ ላይፍ ላይ ሀፕን ያደረገውን እኔ ላይፍ ላይ ተከሰተውን እኔ ላይፍ ላይ የሆነውን ነገር ነው ማወራችሁ። ክብር ለኢየሱስ ይሁን። ለዛ ነው ብዙ ጊዜ ነብይ ሲያስተምር ሰዎች መቀበል እጅግ በጣም ይከብዳቸዋል። ቢኮዝ ነብይ ሲያስተምር ያየውን ነው የሚያስተምረው። ነብይ ኦልዌይስ መጥቶ ሲያወራ ያየውና የሰማውን ነው። ያየውና የሰማው ደግሞ በአንተ አንደርስታንዲንግ ውስጥ ላይኖር ይችላል። ምን ማለት ነው? ኢሳይያስ 53ን ስከፍቱ እንደዚህ ያለ ነብዩ የሰማነው ነገር ማን? ቢኮዝ የሰማው ነብዩ ብቻውን ነው። ሌሎች ሰዎች ጋር ብትሄድ ድንግል ትወልዳለች ብሎ ቢያወራ ሰዎች ድንጋይ አንስተው ሊወግሩት ይችላሉ። ቢኮዝ በነሱ የአፈ ታሪክ ውስጥ የለም፣ በነሱ ባዮሎጂ ውስጥ የለም፣ በነሱ ኬሚስትሪ ውስጥ የለም፣ በነሱ መጽሐፍ ውስጥ የለም። ሰውየው ግራ ስለገባው የሰማነውን ነገር ምን አለ? አሁን ኔክስት ማንም ሊያምነው የማይችል ኢንካውንተር ሲሆንልሃል። ሰዎች መቀበል የሚከብዳቸው መንፈሳዊ መነካካት ሲሆንልሃል፣ መንፈሳዊ ኢንካውንተር ሲሆንልሃል። ክብር ለኢየሱስ ይሁን። ብዙ ጊዜ እንደዚህ ሰምቼ እንደዚህ እንትን ብዬ የሚል ነገር ማውራት አልወድም። ከቅርብ ጊዜ ወዲህ ግን እያወራው ነው። እያወራው ያለሁት ለአንድ ነገር ነው። ቢያንስ አንድ ሰው ካገኘው ነው። የሰማችሁ ነው? ቢኮዝ ኦልዌይስ ያየሁትን ነገር ነው ማወራ። ቢኮዝ ያላየሁት ነገር አላቆም ማለት ነው። ሃሎ ከኔ ጋር ናችሁ? ያላየሁት ነገር ምን አይልም ማለት ነው፣ አላቆም ማለት ነው። ሁሉ ጊዜ የማወራው ስላየሁት ነገር ነው። ኔክስት አንተ የምታወራው ብዙ ነገር ሲፈጠርልህ አለ። የምታወራው ብዙ ነገር ሲፈጠርልህ። ክብር ለኢየሱስ ይሁን። አንዳንድ ነገሮችን እግዚአብሔር አይኔን ከፍቶ ያሳየኝ ያየኋቸውን አንዳንድ ነገሮች ላይክ ሳወራ መናገር ሲጀምር አይ ቲንክ ካየኋቸው 10% የማይሞሉትን ነው የማወራው። ስፒሪቹዋል ዓለም ላይ ካየኋቸው 10% የማይሞሉትን ነው የማወራው። 10% የማይሆኑትን ሳወራ እንኳን ለአንዳንድ ሰዎች ለማይንዳቸው ይከብዳቸዋል። ሄሎ ለአንዳንድ ሰዎች ለማይንዳቸው ይከብዳቸዋል። ቀረውን 90% ሳወራ ደግሞ እና አየሁ የምላቸውን ነገሮች ሁሉ በራሴ ጥበብ አላየኋቸውም። አየሁ የምላቸውን ነገሮች ሁሉ ያየኋቸው አይኔን ስለከፈተው ነው። ዛሬ አንተ አይነን እንዲከፍተው ጸልያለሁ።
አየው ያልኳቸውን ነገር ያየሁት ጥሩ ጥበበኛ፣ ጥሩ ተናጋሪ፣ ጥሩ የሆነ ተናግሮ ማሳመን የሚችል ችሎታ ስላለኝ አይደለም። እግዚአብሔር አይኔን ስለከፈተው ነው። እግዚአብሔር አይኔን ስለከፈተው ነው። ያንተን እንዲከፍተው ጸልያል። ያንቺን እንዲከፍተው ጸልያል። ያንቺን እንዲከፍተው ጸልያል። ክብር ለኢየሱስ ይሁን። ቁጭ በሉ፣ ቁጭ በሉ። የዛሬ 1 ዓመት ተኩል አይ ቲንክ ወደ 2 ዓመት ይጠጋል። ቁጭ ብለን ከጓደኞቼ ጋር መጽሐፍ ቅዱሳዊ ነገር ዲስከስ እያደረግን ነበር እና ዲስከስ እያደረግን እያለ አንደኛው ጥቅስ ይጠቅሳል፣ ያኛውም ይጠቅሳል፣ የኛውም ይጠቅሳል፣ እኔም አወራለሁ። ሁላችንም እያወራን ላስት ላይ መግባባት አልቻለም። መግባባት ስላልቻል ምሽት ላይ ፕሬ በማደርግበት ሰዓት ሆሊ ስፒሪት አልኩት፣ ይሄንን ነገር ዛሬ ምሽት ማየት አለብኝ። ቢኮዝ ሶሉሽን የማገኘው ማየት የቻልኩ ሰዓት ነው። እስካላየሁት ድረስ እሱ ያወራው አይዲያ እውነት ሊመስለኝ ይችላል። ይሄኛው ያወራኝ አይዲያ እውነት፣ ይሄኛውም ያወራኝ አይዲያ እውነት ሶሉሽኑ ምን የተባለ ሰዓት ነው? ያየው ሰዓት። ሶ ሆሊ ስፒሪት ይሄንን ነገር ማየት አለብኝ ብዬ መጸለይ ጀመርኩ። ሆሊ ስፒሪት ይሄንን ነገር ማየት አለብኝ ብዬ መጸለይ ጀመርኩ እና ስንከራከር የነበረው ስለ ኤደን ገነት ነበር። አዳምና ሔዋን የነበሩበት ፕሌስ ኤደን ገነት እና ኤደን ገነት ማለት እንደዚህ ነው እንደዚህ ተከራከርና ላስ ላይ ጋድ አልኩት፣ ኤደን ገነት አዳምና ሔዋን በነበሩበት ታይም እዛው እያሉ የነበረውን ነገር ማየት ፈልጋለሁ ብዬ መጸለይ ጀመርኩ። ኔክስት አይ ቲንክ ከሌሊቱ 9 ሰዓት ይመስለኛል በኢትዮጵያ። ከሌሊቱ 9 ሰዓት እግዚአብሔር አይኔን ከፍቶት አዳምን አየሁት፣ ሔዋንን አየኋት። ኤደን ገነት ውስጥ ያለውን ነገር በሙሉ አየሁት። ኤደን ገነት ውስጥ በሙሉ ያለውን ነገር ካየሁ በኋላ ኤደን ገነት ማለት ምን ማለት እንደሆነ ገባኝ። ሄሎ፣ ኤደን ገነት ምን ማለት እንደሆነ ገባኝ። በታይሙ የነበረውን ነገር ሳየው በደንብ ያስደነቀኝን ነገር ልንገራችሁ። እጅግ በጣም ብርድ በሆነ ሰዓት፣ በምትተነፈሱበት ሰዓት ካፋችሁ የሚወጣው አየር ይታያችኋል አይደል? ኤደን ገነት ላይ ሕያው እግዚአብሔር ምስክሬ ነው የምላችሁ፣ የሚዘዋወረው ንፋስ ታይዋለህ። የሆሊ ስፒሪትን ፕሬዘንስ ተሸክሞ ታይዋለህ። የመንፈስ ቅዱስን መገኘት ተሸክሞ ታይዋለህ። ከዛ እግዚአብሔር እንደዚህ ያለኝ ኤደን ምን ገነት። መጽሐፍ ቅዱስ እንደዚህ ነው እግዚአብሔር ይላል ኤደንን በምን ተከለ ይላል? በምስራቅ። ምስራቅ ላይት የሚወጣበት ስፍራ ነው። ምስራቅ ማለት ጋዲዝ ላይት ማለት ነው። እግዚአብሔር ብርሃን ነው ማለት ነው። ኤደን ማለት ደግሞ ላይፍ ነው ማለት ነው። አዳምና ሔዋን 4 በ4 የሆነ ስፍራ ውስጥ አይደለም የነበሩት። እግዚአብሔር ላይት ነው፣ እግዚአብሔር ደግሞ ላይፍ ነው በሚል በሁለት ሪቨሌሽን ውስጥ ነው የኖሩት። ሶ እዛ ስፍራ ላይ ሴንስ የምታደርገው ነገር በሙሉ ላይትና ላይፍ ነው። ለዛ ነው ጋድ ኤደን ገነት ውስጥ ማንም መሞት እንደሌለበት ስላወቀ፣ ቢኮዝ ላይፍ ያለበት ስፍራ ውስጥ ሞት የለም። ሞት የሚባለውን ነገር ሲያስብ ከዚህ ውጡ ነው ያላቸው። ቢኮዝ እዛ ስፍራ ውስጥ ሞት መብቀል ላይ ስሙ ኤደን ነው። ኤደን ማለት ላይፍ ነው። ላይፍ ባለበት ስፍራ ሞት መብቀል አይችልም። ስለዚህ እግዚአብሔር የሞትን ሞት ትሞታለህ ሲለው ውጣ ነው ያለው። ቢኮዝ እዚህ ስፍራ ምን የለም? ሞት የለም። እዚህ ስፍራ ምን የለም? ሞት የለም። ሞት የሌለበት ስፍራ መሞት አችልም። ሶ ምን አልበልኝ ውጣልኝ። ሶ ቦታው ፉል ኦፍ የእግዚአብሔር ፕሬዘንስ ነው። እና የእግዚአብሔርን ፕሬዘንስ ነው ብቻ ብለህ አይደለም የምታወራው፣ ሴንስ ታደርገዋል። እያንዳንዱ የሚነፍሰው አየር ውስጥ ፕሬዘንሱን ፊል ታደርገዋለህ። የሚዘዋወረው አየር ውስጥ የእግዚአብሔርን ፕሬዘንስ ፊል ታደርገዋለህ። ጋድ እንደዚህ አይነት ዳይሜንሽን ውስጥ ያስገባ። እግዚአብሔር እንደዚህ አይነት ዳይሜንሽን ውስጥ ያስገባ። በኢየሱስ ስም ያስገባ። ከዛ በደንብ ስሙ እና ሞመንት ይሄንን እያየው ያለ አንድ የገረመኝን ነገር ልንገራችሁ። አዳምን አየው፣ ሔዋንን አየው፣ ኤቭሪቲንግ የሚሆነውን ካየው በኋላ አንድ ሴት መጣች እና የመጣችው ሴት ኢትዮጵያዊ ፊት ነው ያላት እና መጣችና ካትሪን እባላለሁ አለችኝ በዚህ ቪዥን ውስጥ። ከዛ አሜሪካዊቷን ካትሪን ኩልማን እናቃታለሁ። በጣም ረጅም ነች የምትባል ሴት ነች። እችኛይቷ ማያት ደግሞ የካትሪን ኩልማንን ግማሽ ነው የምትሆነው። ከዛ እኔ ካትሪን ኩልማን እናቃታለሁ፣ አንቺ ካትሪን አይደለሽም አልኳት። ስሜ ካትሪን ነው አለች። ኖ ኢትዮጵያዊ ሴት ሆና ስሟ ካትሪን ሊሆን እንደማይችል ነው።
ስምሽ ካትሪን ኩልማን አይደለም አልኳት። ኖ ስሜ ካትሪን ኩልማን ነው አለችኝ። ኦኬ ብዬ ይሄን እያወራን እያለው በጌታ ፊት ነው የምነግራችሁ ከቪዥኑ ውስጥ ወጣው። ጧት እስኪ አንዳንድ ነገሮችን ብዬ ቲቪ ከፈትኩ። ቲቪ ስከፍት ነብዩ ከጉባኤ ውስጥ መካከል አንዷን ሴት ያስነሳል። ያንቺ መንፈሳዊ ስም ካትሪን ኩልማን ነው አላት። ያችን ሴት እኔ ምሽት በቪዥን አይቻታለሁ። ነብዩ ከጉባኤ አስነስቶ ያንቺ መንፈሳዊ ስም ካትሪን ኩልማን ነው አላት። ከዛ እኔ ደግሞ ሴትዮዋን አይቻታለሁ፣ በቪዥን ማታ አይቻታለሁ። የሴትዮዋን ፊት፣ መልክ፣ ኤቭሪቲንግ አስታውሰዋለሁ። ያቺው ሴት ነች። ከዛ እዛው ቸርች እማቆ ሰው ጋር ደወልኩኝ። ፕሊስ አሁኑ ቲቪ ክፈት አልኩት። በዛው ያስነሳት ታይም ላይ ትንቢት የሚነግራት ታይም ላይ ክፈት አልኩት። ከፈተች። ልጅቷ ይደወልኩላት ልጅ ታውቂያታለሽ ወይ ስላት ጓደኛዬ ናት አለችኝ። ከዛ ፕሊስ ላገኛ ትፈልጋለሁ አልኳት። ከዛ እሺ ብላ ስልኳን ሰጠችኝ። ስልኳን ስትሰጠኝ ሆሊ ስፒሪት እንደዚህ ያለኝ ማታ ያየኸውን ነገር ንገራት አለኝ። ከዛ ደወልኩላት። ስደውላት አንድ ጥያቄ ልጠይቅሽ አልኳት። እሺ አለች። ማታ ምሽት 9 ሰዓት ምን ትሰሪ ነበር አልኳት። ትናንትና ምሽት 9 ሰዓት እግዚአብሔር ኤደን ገነትን እንዲያሳይኝ እየጸለይኩ ነበር አለችኝ። ሆሊ ስፒሪት ንገራት ያለኝ እሷ ማየት የምትፈልገውን ነገር እኔ ያስቀድማያቸዋለሁ። አሁን ላንተ እሷ እየጸለየች ነው የነበረው፣ እኔ ግን እያየሁ ነው የነበረው። ሆሊ ስፒሪት ኤደን ገነት ላይ የነበረውን ኤቭሪቲንግ ንገራት አለኝ። ከዛ ኤደን ገነት ማለት እንደዚህ ነው፣ እኔ ትናንትና አንቺ በምትጸልይበት ታይም እያየሁት ነበር አልኳት። ኔክስት ያንተ ታሪክ እንደዚህ ሲፈጠርልሃለሁ። ከዛ ኤደን ገነት እንደዚህ ነው አወሯት። ከዛ ከ2 ሳምንት በኋላ ፕሊስ ፕሮፌት ካላገኘሁ ብላኝ አገኘኋት። ሳገኛት ኤደን ገነት ያየኋት ሴትና አንቺ መካከል ቢግ ዲፈረንስ አለ አልኳት። ኤደን ገነት ላይ ያየኋት ሴት ኪሎዋ ይሄን ያህለው፣ አንቺ ግን አሁን ቀንሰሻል አልኳት። ከ2 ሳምንት በፊት ኪሎ እንደዚህ ነበር አለችኝ። በጌታ ፊት ምንም ነገር ሳልጨምር ሳልቀንስ ነው የምነግራችሁ። ከ2 ሳምንት በፊት ኤደን ገነት ላይ ሳይሽ ክብደትሽ ይሄን የሚመስል ነበር፣ እንደዚህ ነበር የምታኪው ስላት፣ አዎ ፕሮፌት በዚህ 2 ሳምንት ነው የቀነስኩት አለች። እሷ 9 ሰዓት ተነሳ ፕሬይ ያደረገች ነው። እኔ ደግሞ ጋድ ሳምታይምስ ምን መሰላችሁ የምትጸልዩበት የጸሎታችሁ ቶፒክ የሆነ ፐርሰን ሶሉሽን መልስ ሆኖ እያገኘው ነው። ባይዘዌ ምን መሰላችሁ ብዙ ጊዜ ትጸልያላችሁ አይደል? ሳምታይምስ ስላልተመለሰላችሁ አይደለም ሄቨን ዝም ያላችሁ። ሄቨን ዝም ያላችሁ የእናንተን ፕሬየር ለሆነ ሰው ስለመለሰው ነው። ጋድ ያንን መልስ ከዛ ሰውዬ እንድትቀበለው ስለፈለገ ነው እንጂ ዝም ስላለ አይደለም። አይ 9 ሰዓት ተነሳ ፕሬይ ያደረገች የነበረችው እሷ ነች። ቪዥኑን እያየሁ የነበረው እኔ ነኝ። አይ ዶንት ኖ ጋድ ለምን እሷን ቪዥኑን እንድታየው እንዳልፈለገ አላቅም። ከኔ ጋር ናችሁ? ቪዥኑን ለምን እሷን እንድታየው እንዳልፈለገ አላቅም፣ ግን ኦልሬዲ እኔ እያየሁት ነው። እግዚአብሔር ለምን ለሷ አላሳያትም ብትለኝ እኔ እንድነግራት ነው። አሁን አንተ ለትውልዱ እንድትናገረው ከባድ የሆነ መንፈሳዊ ከባድ የሆነ መለኮታዊ ኢንካውንተር ወደ ህይወትህ ሲመጣ ያለው ከዛ ሆሊ ስፒሪት የኤደን ገነት ላይ ያየሁትን ቪዥን ልክ ሲያስታውሰኝ አንድ ነገር አልኩኝ። ሕዝቅኤል የሚባለውን ሰው ወደ አእምሮ ያመጣው ሕዝቅኤልን አየሁት። ሕዝቅኤል መጽሐፍ አንብቤዋለሁ፣ ሜዲቴት ማድረግ ጀመርኩኝ። አፍተር ዛት ሆሊ ስፒሪት አልኩት እንደዚህ እንደ ሕዝቅኤል እንደሚባለው ሰው አይኔ እንድትከፍተው ፈልጋለሁ። ቢኮዝ የሕዝቅኤልን መጽሐፍ ሳነበው ሙሉ መጽሐፍ ቅዱሳችሁን ብታነቡ የዚህን ሰው ያክል አይኑ የተከፈተለት ሰው የለም። መንፈስ አይታይም ታውቃላችሁ? መንፈስ ይታያል እንዴ? ይታያል። ሕዝቅኤል ግን መንፈስ በመንኮራኩሩ ሲንቀሳቀሳዩ ይላል። እኔ አይደለም ያልኩት፣ የሕዝቅኤል መጽሐፍ ስታነቡት ምን በመንኮራኩሩ ሲንቀሳቀስ የዚህ ሰውዬ የመንፈሳዊ አይኑን አቢሊቲ ያስቡት አቀም ሰውየው ስፒሪት እንኳን ሲንቀሳቀስ የሚያይ ሰው ነው። ዛሬ እንደሱ አይነህን ይክፈታው በኢየሱስ ስም ይክፈታው። ቁጭ በሉ።
እንደሱ ይክፈተው እና ሰውየውን አየሁት። ከዛ አይኖቼ ሕዝቅኤል 37 ላይ ያረፉ። አሁን ሕዝቅኤል 37 ምን ማለት እንደሆነ አወራቸዋለሁ። ሕዝቅኤል 37 አቤኒና እዛ ጋር ቆም። ሕዝቅኤል 37 ሁላችሁም ክፈቱት። ቁጥር 1 እና ቁጥር 2 እስኪ አንብቡት። ሁላችሁም ክፈቱት። ሕዝቅኤል 37ን ማንም ሰው ሳይከፍት እንዳይቀር ሁላችሁም ክፈቱት። አንብብልኝ 1 እና 2 የእግዚአብሔር እጅ በላይ ነበር። የማን እጅ በላይ ላይ ነበር? እሺ እርሱም በእግዚአብሔር መንፈስ አወጣኝ። በምን መንፈስ አወጣኝ? እሺ እቺን ቃል ያዙልኝ። በምን መንፈስ አወጣኝ? እሺ በሸለቆ መካከልም አኖረኝ። በሸለቆ መካከል አኖረኝ። ሸለቆም በአጥንቶች ተሞልቶ ነበር። ሸለቆም በአጥንቶች ተሞልቶ ነበር። በእነርሱ መካከል ወደፊትና ወደ ኋላ አመላለሰኝ። በቃ ቁጭ በል። በእነሱ መካከል ወደፊትና ወደ ኋላ ምን አለኝ? በደንብ ስሙ፣ በደንብ ስሙ። መንፈሳዊ ዓለም ላይ ስለማየት ስናወራ ማየት የሚለውን ቃል የሄብሪው ቃል ሐዞን እንደዚህ እያለ ነው የሚገልጸው። ሕዝቅኤል አሁን የሚያወራው ሕዝቅኤል 37 ምን ማለት እንደሆነ ልንገራችሁ። የእግዚአብሔር መንፈስ የት ምን አለኝ? የእግዚአብሔር እጅ በእግዚአብሔር መንፈስ ምን አለኝ? አስወጣኝ። 1 ከዛ በሸለቆ መካከል ምን አለኝ? አኖረኝ። 2 በሸለቆ መካከል ወደፊትና ወደ ኋላ አስኬድ አመላ 3 ወክ እያረኩ ነው እያለን ምን ማለት ነው? ሕዝቅኤል የነበረበት ስፍራ ሌላ ነው። እዚህ ስፍራ ላይ የነበረው ሸለቆ ደግሞ የነበረው ሚኪ እዚህ ጋር ናዚ ነው። ወደዚህ ሸለቆ ደግሞ የነበረው እዚህ ስፍራ ነው። ሆሊ ስፒሪት አለ ሰውየው በፈረስ በጋሪ አላለም። ከዚህ ስፍራ ብድግ አደረገና እዚህ ስፍራ ውስጥ ወሰደኝ። ትራንስፖርት የሆነኝ ሆሊ ስፒሪት ነው እያለ ፊልጶስ መነጠቅ ሳይጀምር ይሄ ሰውዬ ከዚህ ስፍራ ተነስቶ እዚህ ስፍራ ላይ ፊልጶስ የለም፣ ንጥቀት አይታወቅም። የእግዚአብሔር መንፈስ ምን አለኝ? አወጣኝ። እዚህ ስፍራ ነበርኩኝ። ምን አለኝ? ከዚህ ስፍራ ወዴት አለኝ? አጥቶ ደግሞ ልበ ሸለቆ። ሰውየው የት አልነበረም ማለት ነው? እዚህ አልነበረም። ሃሎ እና እንዴት መጣ ስትሉት ወክ አድርጌ መጣው አይደለም ያለው። ስፒሪት ምን አለኝ? ከዛ ስፍራ አንስቶ እዚህ ስፍራ አወጣኝ። መውጣት ብቻ አይደለም አኖረኝ። እዚህ ስፍራ ቆይ አለኝ። ከዛ እዚህ ስፍራ መቆየቴ ብቻ አይደለም፣ የነበርኩበት ስፍራ ላይ በስፒሪት ብቻ አይደለም የሄድኩታል። ወክ እያረኩ ነው። ፍለሼ እንኳን አብሮኝ ነው ያለው። ምሳሌ እዚህ መጥቼ እዚህ ከተማ ገባው ምናምን ስልህ ሰውነቴ እዚህ ቁሙ ነው አይደል እንደሚልህ። ሰውየው ግን እንደዛ እኮ አይደለም ያለው። እግሬም እዚሁ ሸለቆ ውስጥ ነው የነበረው። ሰውየው ምን አይነት ኢንቲሜሲ ቢኖረው ነው ሆሊ ስፒሪት ጋር? ሆሊ ስፒሪትን እኮ እንደ ትራንስፖርት የተጠቀመው። እዚህ ስፍራ የነበረ ሰው መንፈስ ቅዱስ አለ ብድግ አደረገና የቱ ስፍራ ወሰደኝ። ለአንተ እንደዚህ ሲሆን ያለ ከዚህ ስፍራ የት ወሰደኝ? እዚህ ስፍራ ወሰደኝ። በነበረበት ስፍራና በዚህኛው ስፍራ መካከል ክፍተት አለ። እዚህ ስፍራ ላይ አይደለም ሰውየው አስቀድሞ የነበረው፣ ወሰደኝ አወጣኝ ነው ያለው። እዚህ ስፍራ አልነበረም ማለት ነው። ሃሎ እንዴት እዚህ ስፍራ መጣህ ብላችሁ ከጠየቅኳችሁኝ አለ የእግዚአብሔር እጅ አለ በእግዚአብሔር መንፈስ ትራንስፖርት ያደረገኝ አንድ እጅ አለ። ከዚህ ስፍራ አንስቶ እዚህ ስፍራ ጋር ያመጣኝ ምናል አንድ እጅ አለ። ያ እጅ ከዛ ስፍራ አንስቶ አሁን ከዚህ ጋር ካለ እዚህ ላይክ ያንተ ፕሮስፔሪቲ እዛ ጋር ነው ያለው። የእግዚአብሔር እጅ ያንተ ኔክስት ስቶሪ እንደዚህ ነው የሚሆነው። የእግዚአብሔር እጅ እዚህ ድህነት ካለበት ስፍራ ወደዚህኛው እንዴት እንዳመጣኝ አላቅም፣ ግን መጣው። እንዴት በደንብ ስሙት። ሰውየው ምንም ነገር በማይታወቅበት ስፍራ ፈረስን ለትራንስፖርት በሚጠቀሙበት ስፍራ በእግሬ መጣው በፈረስ መጣው አይደለም ያለ። ሆሊ ስፒሪት ከዚህ ስፍራ ምን አለኝ? ጂሰስ አፍተር ዚስ በኢየሱስ ስም ጸልያለሁ። ከመንፈስ ቅዱስ ጋር ከባድ የሆነ ኢንካውንተር ይፈጠርላችሁ። በኢየሱስ ስም ይፈጠርላችሁ። ሌላ ሰው ብታወሩት ሊያምናችሁ የማይችል፣ ሌላ ሰው ብትናገሩት ሊቀበላችሁ የማይችል ከባድ የሆነ ኢንካውንተር ይፈጠርላችሁ። በኢየሱስ ስም ይፈጠርላችሁ። በደንብ ስሙ።
ሕዝቅኤል እዚህ ጋር የነበረ ታይም ላይ አጠገቡ የነበሩ ሰዎች ዲስአፒር ሲያደርግ ሰውየው እዛ ስፍራ ላይ ነው ያለው ማለት ነው። ከጥቂት ሰከንድ በፊት ሰውየው እዚህ ነበር። ከጥቂት ሰከንድ በኋላ የት ነው? እዚህ ስፍራ ውስጥ የነበሩ ሰዎች ምን የሚሉ ይመስላል? እዚህ ስፍራ ውስጥ የነበሩ ሰዎች ምን የሚሉ ይመስላል? አሁን ላንተ እኮ እንደዛ ሲሆን ነው ያየሁት። ሄሎ የእግዚአብሔር እጅ ምን አለኝ ከዚህ ስፍራ እና አኖረኝ ብቻ እኮ አይደለም። ሰምታይምስ በደንብ ስሙ። ሰምታይምስ አኖረኝ ማለት እዛ ስፍራ ላይ ሰንብቻለሁ እያለ ነው። አፒር ያደረኩበት የተገኘሁበት ስፍራ ላይ ምን ብያለሁ? ሰንብቻለሁ። አኖረኝ ማለት ላይክ አንድ ሰው አዲስ አበባ እየኖርኩ ነው ካለ 24 ሰዓት እዚህ ተቀምጫለሁ እያለ አይደለም። ልክ ነኝ? አኖረኝ ካለ የሆነ ሳምንት እየነገረ ነው። ሰውየው እዛ ስፍራ ላይ ከመኖሩ የተነሳ ናው ስለዛ ስፍራ ከሆሊ ስፒሪት ጋር ዲል እያደረገ ነው። ስለተቀመጠበት ስፍራ ከመንፈስ ቅዱስ ጋር የተነጋገረ ነው። ይሄኛው ስፍራ ሞት ነው የሚሸተው። ሆሊ ስፒሪት ይሄንን ስፍራ መቀየር አለበት። ይሄ ስፍራ በአጥንቶች የተሞላ ስፍራ ነው። ሆሊ ስፒሪት ይሄንን ስፍራ መቀየር። ሰውየው አሁን ስላለበት ስፍራ ምን ማለት ነው ልንገራችሁ። ሕዝቅኤል ቁጭ በሉ። ምን ማለት ነው ልንገራችሁ። ጋድ ሕዝቅኤል እዚህ ስፍራ ነው ያለው። አጥንቶች የሞሉበት ስፍራ እዛ ነው። እግዚአብሔር እነዚህ አጥንቶች ከሞቱ ከበሰበሱ ረጅም ጊዜያቸው ነው። አንድም ቀን ኬር ብሎ ተመልክቷቸው አያውቅም። እግዚአብሔር አንድም ቀን ስለዚህ እነዚህ አጥንቶች ሲያወራ ሰምታችሁ ታጣቁም። እግዚአብሔር ስለ እነዚህ አጥንቶች ማውራት የጀመረው አጥንቶቹ ያሉበት ስፍራ ውስጥ ሕዝቅኤል መገኘት ሲጀምር ነው። ጋድ ማውራ የበሰበሱ አጥንቶች ናቸው ማለት ዘመን አስቆጥረዋል። አንድ ቀናቸው አይደለም፣ ሁለት ቀናቸው አይደለም፣ በብዙ የሚቆጠር ዓመታት አስቆጥረዋል። እግዚአብሔር አንድም ቀን ስለነዚህ አጥንቶች ሌላ መጽሐፍ ላይ ሲናገር ደሞመንት ሕዝቅኤል የተገኘ ሰዓት ላይ እግዚአብሔር ማውራት ጀመረ። ደሞመንት ሕዝቅኤል ያለበት ስፍራ ላይ እግዚአብሔር ስለነዚህ አጥንቶች ምን ማለት ጀመረ? ደሞመንት አኖይንትድ የሆነ ሰው ያለበት ስፍራ ላይ እግዚአብሔር ማውራት ጀመረ። ደሞመንት አንተ እዚህ ስፍራ ተገኝተሃል ማለት ደሞመንት አንተ ያለህበት ሰፈር አንተ አለህ ማለት ሃሎ ደሞመንት አንተ ያለህበት ኢንቫይሮንመንት ውስጥ አንተ አለህ ማለት እግዚአብሔር መናገር ይጀምራል። እግዚአብሔር ማውራት ይጀምራል። ሶ ደሞመንት ሕዝቅኤልን ከዛ ስፍራ መጣው። ሕዝቅኤል እኮ መምጣት አይጠበቅበትም፣ ጋር መናገር ይችላል። ሕዝቅኤል ለዚህ ስፍራ ማምጣት አይጠበቅበትም። በቃ ሕዝቅኤል በቪዥን አየው ብሎ እኮ መጨረስ ይችላል። ጋድ እዚህ ያመጣውና ናው ስለ አጥንቶቹ ማውራት ጀመሩ። ሕዝቅኤልና ማን? እግዚአብሔር። ሕዝቅኤልና እግዚአብሔር፣ ሕዝቅኤልና እግዚአብሔር፣ ሕዝቅኤልና እግዚአብሔር፣ ሕዝቅኤል። ከዛ በኋላ የተፈጠረውን ታሪክ ሁላችሁም ታውቃላችሁ። ፕሮፌት አጠገብህ አለ ማለት እጅግ በጣም እድለኛ ነህ። ለምን ብትለኝ መጋቢ ነህ። የሆነ ፐርሰን እዚህ ቢመጣና እዚህ ቢቆም እዚህ ስፍራ ባታገኘኝ ሰውየው 20 ዓመት 30 ዓመት ሙሉ እንደቆመ ልታገኘው ትችላለህ። ደሞመንት እኔ እዚህ ስፍራ መጥቻለሁ ማለት እግዚአብሔር መናገር ጀምሯል ማለት ነው። ቢኮዝ ፕሮፌት አፍ ያለበት ስፍራ ሁሉ ላይ እግዚአብሔር ምንድን ነው 20 ዓመት ሙሉ ተመሳሳይ ከሆነ የፋይናንስ ስታተስ ጋር ኑርሃል ማለት ደሞመንት እዚህ ስፍራ መጥተሃል ማለት በቃ አጥንቶቹ ወደ ህይወት መምጣት ካለባቸው ፕሮፌቱ ፕሮፌሳይ ማድረግ አለበት። ሶ ጋድ አንድ ነብይ ውስጥ ያስቀመጠውን አቅምና አኖይንቲንግ ስለሚያውቅ ነብዩን ነው እዛ ስፍራ ውስጥ የወሰደው። ነብይ አጠገብህ ነው ማለት ለዛ ነው። አየህ ሰዎች አይታችሁ ከሆነ ነብይ አቤት ጸልያለሁ፣ እሺ 10 ዓመት ሆነኝ 15 ዓመት ሆነኝ ነቲንግ ምንም አልፈጠረም። ደሞመንት እዚህ ይመጡና ፕሮፌሳይ ሳደርግ ኔክስት ሳምንት ቴስቲሞኒ ይዞ ሲመጡ ታያቸዋል። ለካ ጋድ የሆነ ሰው ፕሮፌሳይ እስኪያደርግላቸው ድረስ ነው 20 ዓመት ሙሉ ዝም ያላቸው። እነዚህን አጥንቶች ይሄ ሁሉ ዘመን ዝም የተባሉት የሆነ ፕሮፌት መጥቶ ሕዝቅኤል የሚባል ሰው መጥቶ ፕሮፌሳይ እስኪያደርግላቸው። ያንተ ፋይናንስ እስካሁን ድረስ ያልተቀየረው እኔ አሁን ፕሮፌሳይ እስካደርግልህ ድረስ ነው። ሲቀየር ያለው በፋይናንስ ላይ ለውጥ ሲሆን ያለው
ቁጭ በሉ። ለዛ ነው ሳምታይምስ አይታችሁ ከሆነ ሰዎች ነብይ አቤት 3 ዓመት ሙሉ ሆስፒታል ለኝ ብለው አንድ ነብይ ጋር ይመጣሉ። ግን 3 ዓመት ሙሉ ሆስፒታል ነበሩ። 3 ዓመት ሙሉ ሆስፒታል ነበሩ። ልክ ነኝ? 3 ዓመት ሙሉ ሰዎቹ ጸልየዋል። ደሞመንት አንድ ነብይ ጋር ይመጡና ነብዩ ፕሮፌሰር ያደርጋል ለነሱ ላይፍ። የሚቀጥለው ቀን ቴስቲሞኒ ይዘው ይመጣሉ። ያ ቴስቲሞኒ ግን 3 ዓመት ሙሉ ያልነበረ ነው። ጋር 3 ዓመት ሙሉ ዝም ብሏቸዋል ማለት ነው። ለምን በተለይ ፕሮፌሰር የሚያረግ ሰው ላይፋቸው ላይ እስኪመጣ ድረስ ሃሎ ፕሮፌሰር የሚያረግ ሰው ምናቸው ትንቢት የሚናገር ሰው እነሱ ላይፍ ላይ እስኪመጣ ድረስ ሃሎ ትንቢት የሚናገር ሰው እነሱ ላይፍ ላይ እስኪመጣ ድረስ እግዚአብሔር ዝም ነው ያለው። አሁን ያንተ ላይፍ እስከዛ 1 ዓመት 2 ዓመት 3 ዓመት ደሴም የሆነ ነገር አስቆጥሯል። በቃ አሁን እድለኛ ነህ። ለምን ብትለኝ ፕሮፌት ያለበት ስፍራ ነው የመጣ። አሁን በላይፍ ላይ ተቀበል። ጤንነት ሲቀየር ያለው፣ ትዳር ሲቀየር ያለው፣ አገልግሎት ሲቀየር ያለው፣ ፋይናንስ ሲቀየር ያለው፣ ፋይናንስ ሲቀየር ያለው፣ ፋይናንስ ሲቀየር ያለው፣ ፋይናንስ ሲቀየር ያለው። በረም ስሙኝ፣ ቁጭ በሉ። ምን ማለት እንደሆነ ልንገራችሁ። መጽሐፍ ቅዱስ እንደዚህ ይላል። እግዚአብሔር ይላል እስራኤልን በነብይ እጅ ምን አለ አወጣ። አንድ በነብይ እጅም ምን አለው ጠበቀው። አወጣው ብቻ አይደለም ምን አለው ፕሮቴክሽን ነው። ነብይ ፍሮም ሳሙኤል ብቻ አይደለም የሚያወጣ ፕሮቴክት የሚያረጋል። አወጣውና በምድረ በዳ ገደለው አይልም። በነብይ እጅ አወጥቶት በነብይ እጅ ምን አለው። ምን ማለት ልንገራችሁ 430 ዓመት ባርነት ውስጥ ሲጮህ የነበረን ህዝብ የሚጮኸው እኮ የት ነው? ግብጽ ውስጥ ነው። እግዚአብሔር ሆይ ድረስልን፣ ለአባቶቻችን በገባው ኪዳን አስበን ነፃ አውጣን እያለ ግብጽ ውስጥ የሚጮኸው ማን ነው? እስራኤል ህዝብ ነው። እግዚአብሔር ሲመጣ ግን ህዝቡ ነው የጮኸው። እግዚአብሔር ግን ሙሴ ጋር ነው የመጣው። 600 ሺህ ህዝብ ጮሆ እግዚአብሔር ፕሮፌት ጋር ነው የመጣው። እግዚአብሔር 600 ሺህ ህዝብ ለጮኸው ጩኸት የፈጠረው ነገር ምንድነው ብትለኝ ነብይን ያስነሳው። ነብይን ያስነሳው 600 ሺህ ህዝብ እዛ ጋር ጮሃል። ጋር ኔክስት ምን የምታረግ ብትል ፕሮፌት ነው የሚያስነሳል። ኢትዮጵያ ደሃ ሀገር ነሽ ካልከው ጋድ ብር አይደለም በመስኮት የሚጠል ፕሮፌት ነው የሚያስነሳል። ምን እንደሆነ ልንገራችሁ። ረጅም ዘመን ይቺ ምድር እንድትባረክ ጸልያቸዋል። ልክ ነኝ? ረጅም ዓመት የእናንተ ፋይናንስ እንዲለወጥ ጸልያቸዋል። ልክ ነኝ? ደሞመንት ግን እንደኔ አይነት ነብይ ደግሞ ሲነሳ ተቃወማለህ። ፕሬይ ላደረከው ነገር ምላሽ የሚሰጥህ ፕሮፌት በመስጠት ነው። ሃሎ ግብጽ ውስጥ ለተጮኸ ጩኸት እግዚአብሔር ምላሽ የሰጠው ኮሬብ ተራራ ላይ ነው። ለሙሴ ተገለጠ ይላል። ለሙሴ ምን አለ? ተገለጠ። ፋይናንሴ እንዲቀየር ጌታው ይፈልጋለሁ ካልከው የሚሰጥህ ፕሮፌት ነው። ጤንነቴ እንዲቀየር ፈልጋል ፕሮፌት። እዚህ የደረቁ አጥንቶች የሰጣቸው ምንድነው ብትለይ ፕሮፌት ነው የሰጣቸው። ኦሬዲ ሙታችኋል አለ፣ በስብሳችኋል፣ መነሳታችሁም ችግር የለውም። ሕዝቅኤል የሚባል ፕሮፌት አለ፣ እዚህ ይመጣል። ሕዝቅኤል የሚባል ፕሮፌትን እልክላችኋለሁ። ይሁን ሕዝቅኤል እዚህ ነው ያለው፣ አጥንቶቹ እዛ ጋር ነው ያሉት። መኖር ይፈልጋሉ፣ ወደ ላይፍ መመለስ ይፈልጋሉ። ሶ እግዚአብሔር ለነዚህ አጥንቶች ላይፍ ነው አይደለም የምትፈልጉ፣ በቃ ችግር የለም። ሕዝቅኤል የሚባል ነብይ አለ። ሕዝቅኤል ወዴት ና? ወደ አጥንቶቹ ጋድ ወደ አጥንቶቹ አመጣ ሕዝቅኤልን ከዛ ስፍራ ወደ አጥንቶቹ። ቢኮዝ ላይፍ እዚህ ይፈልጋል። በአንተ ጤንነት ላይ ላይፍ ህይወት ሲሆን ያለው ህይወት ሲሆን ያለው ህይወት ሲሆን ያለው በአንተ አገልግሎት ላይ ህይወት ሲሆን ያለው ቁጭ በሉ። አንድ ጊዜ አንድ ልጅ መጣና ነብይ አቤት አልኩት። ብር ታባዛለህ ይባላል፣ እስኪ የኔንም እንድታባዘልኝ ይፈልጋል ብሎ ኤቲኤም ሰጠኝ። ከዛ ተቀበልኩት ኤቲኤምውንና እንደምነት ይሁን አልኩት። እንደምነት ይሁን ሲለው ጆክ ሊያረግና ሊቀልር እንደመጣ ገብቶኛል። ሄዶ ኤቲኤምውን ቼክ ሲያረግ ግማሹ ብር የለም። በጌታ ፊት ነው የምነግራችሁ። ሁለተኛ መጣ። አሁንም ሲመጣ እንደምነት ይሁን አልኩት። እንደምነት ይሁን ሲለው ከቀረው ግማሽ ላይ ግማሽ ተወስዷል። ሶስተኛ መጣና ኧረ ነብይ ቀነሰኩ ምናም ሲል በቃ አሁንም እንደምነት ይሁን ሲል አካውንት ውስጥ የነበረው ብር በሙሉ ዜሮ ቀርቶ ኔጌቲቭ 3
ኔጌቲቭ 3 ብር ሆነ። ምን ማለት መሰላችሁ? እግዚአብሔር ፕሮስፐር እንዲያረግበት የሰጠውን ቅባት መቃወም ሲጀምር ሰውየው ከብለሲንጉ ከበረከቱም ጭምር ነው የሚጎለው። ከኔ ጋር ናችሁ? ከኔ ጋር ናችሁ? ጋድ ደከምኩበት፣ አረጀውበት፣ ምንም ላይፍ መለወጥ ጉዳይ የሚሰጥህ ነብይ ነው። ሃሎ፣ የሚሰጥህ ፕሮፌት ነው። ናው ያንተ ነገር ሰላም ሲሆን ያለው፣ ያንተ አገልግሎት ሲቀየር ያለው፣ ትዳርሽ ሰላም ሲሆን ያለው፣ ትዳርህ ሰላም ሲሆን ያለው፣ ስራ ሰላም ሲሆን ያለው፣ ፋይናንስ ሰላም ሲሆን ያለው፣ ግራ መጋባት ከህይወት ላይ ሲነቀል ያለው፣ ሁሉም ሲለምኑ ያለው፣ አብረን እንስራ ሲሉ ያለው፣ እርዳን ሲሉ ያለው፣ እርዳን ሲሉ አግዘን ሲሉ ያለው፣ አግዘን ሲሉ ያለው፣ አግዘን ሲሉ ያለው። ቁጭ በሉ። አግዘን ሲሉ ያለው፣ አግዘን ሲሉ ያለው። ፕሮፌት ሲያወራ ነው መስማት ያለብን። እኔ እንኳን ፕሮፌት ሆኜ ፕሮፌት ነው የምሰማው። ሃሎ፣ ፕሮፌት ሆኜ ስማ የምሰማው ፕሮፌት ነው ብቻ አይደለም እኮ እያልኩ ያሉት። ስማ ብዬም እንኳን መክርህ ፕሮፌትን ብቻ ነው። ለዛ ነው ፕሮፌት ሁልጊዜ ፕሮፌቶችን አገልግሎት አይተህ ከሆነ አስተማሪ እንደዚህ ነው የሚልህ። በአስተማሪና በነብይ መካከል ያለው ልዩነት ልንገራችሁ። ከዛ በኋላ 2 ሰዓት አስተምሪ እንጸልያለን። በአስተማሪና በነብይ መካከል ያለውን ትልቁን ዲፈረንስ ንገር። አስተማሪ ብላክቦርድ ይዛል። የሰላጣ ምግብ አዘጋጃጀት፣ ሰላጣ ጓሮ አትክልት ላይ ተተክላለህ። ከተከልክ በኋላ ያድጋል። ካደገ በኋላ ትቆርጣለህ። ሎሚ ከሱቅ እንትና ትገዛለህ። ቃሪያ ከእንትና ቦታ ታመጣለህ። ካመጣ በኋላ ራስህ ኩክ አድርገህ ትበላለህ ነው የሚልህ። ሰላጣውን መግዛት ያንተ ነው። ቃሪያውን መግዛት የማን ነው? ያንተ ነው። ሎሚውን መግዛት የማን ነው? በቃ አስተማሪ ነው የሚልህ። ለዛ ነው አስተማሪ ሲያስተምር 60 የባለጠግነት መንገዶች ብሎ ነው የሚያስተምር። 60ውንም መንገድ መሄድ ያለብህ አንተ ነህ። ነብይ ሲያወራ ግን እንደዛ አይደለም። ነብይ ሲያወራ ሰላጣውንም ሎሚውንም ቃሪያውን ሁሉንም አዘጋጅቶ ብላ ነው የሚልህ። ለዛ ነው አስተማሪ ሲያስተምርህ 20 የፈውስ ማግኛ መንገዶች ብሎ ነው የሚያስተምርህ። ነብይ ጋር ስትመጣ ተፈውሳለህ የሚልህ። በቃ ጨረሰ። እንዴት ትፈውሳለህ? እሱ ያገባው ተፈውሳል። አስተማሪ ጋር ስትመጣ እንዴት በለጽጋለህ? አስራትን ከፍለህ በዚህ ገብተህ በዚህ ወጥተህ። ፕሮፌት ጋር you are prosper ጨረሰ። ሄሎ። እንደ ኢትዮጵያዊ ደግሞ የጉልበት ስራ ስለምንወድ ነብይ አንወድ፣ የምንወደው አስተማሪ ነው። ቢኮዝ የጉልበት ስራ እንወዳለን። ቁጭ በሉ። ለዛ ነው ብዙ ጊዜ ፕሮፌት ቸርች ብቻ ስትመጣ ነው ቴስቲሞኒ የምሰማው። ነብይ በለጸኩ የሚል ቴስቲሞኒ የምሰማው። ሌላ ስፍራ ስትሄድ የሚበለጽገው ስጥ የሚልህ ሰው ነው። ተውት። ሌላ ስፍራ የባለጠግነት መንገድ ብሎ ያስተማረ ሰውዬው ነው ፕሮስፐር የሚያደርገው። ፕሮፌት ጋር ስትመጣ ብቻ ነው አንተ ፕሮስፐር የምታደርገው። ልክ ነኝ አይደለ? የማወራው ልክ ነው። ሌላ ስፍራ መንገድ ብለው የሚያስተምሩ ሰዎች ተቀብለው ፕሮስፐር የሚያደርጉት እነሱ ናቸው። ትንቢት መናገር እንዳታቆም በሉት። ትንቢት መናገር እንዳታቆም በሉት። ትንቢት መናገር እንዳታቆም። አይሰማም? ትንቢት መናገር እንዳታቆም። በፋይናንስ ላይ ተንብይ በሉት። በፋይናንስ ላይ ተንብይ። በትዳርህ ላይ ተንብይ። በትዳርህ ላይ ተንብይ። በስራ ላይ ተንብይ። በስራ ላይ ተንብይ። በአገልግሎትህ ላይ ተንብይ። በአገልግሎት ላይ ተንብይ። ተንብይ በሉት። ተንብይ። ክብር ለኢየሱስ ይሁን። ተንብይ በሉት። ይሄንን ልበላችሁና ወደ ጸሎት እናልፋለን። በባዮሎጂ እርጥበት በብዛት የሚገኝበት ስፍራ አፋችንና አፍንጫችን አካባቢ ነው። ከሙሉ ሰውነታችን እርጥበት ያለበት ሚውሪቲ ያለበት ስፍራ ምናችን ነው? አፋችንና አፍንጫችን ስር ነው። አፋችንና አፍንጫችን አካባቢ ነው። በጂኦግራፊ ደግሞ ተምረናል። እርጥበት ያላቸው ነገሮች ሁሉ ተነው ነው ደመና የሚሰሩት። ከዛ በኋላ ይዘንባሉ። አሁን ባዮሎጂውና ኬሚስትሪውን በደንብ ስሙ። ባዮሎጂውና ኬሚስትሪውን አንድ ስታረገው እርጥበት ካንተ አፍ ውስጥ ይወጣል። ከዛ ደመና ይሰራል። ኔክስት እሱ ራሱ ይዘንባል። አሜን።
ካንተ አፍ እርጥበት ይወጣል። ኔክስት እሱ ራሱ እርጥበት ደመና ይሰራል። ያው ይዘንባል። አሜን። ለዛ ነው የምንተነብየው። የምናገረው ስለሚዘንብ ነው የምናገረው። የምናገረው ስለሚዘንብ ነው የምናገረው። የምተነብየው ስለሚዘንብ ነው የምተነብየው። የምተነብየው ስለሚዘንብ ነው የምተነብየው። ያው እሱ ደመና ይሰራል። አፍተር ዛት ላይፋችን ላይ ዘንባል። እኔ ቢሊየነር ነኝ ስትል የቢሊየነርነት ደመና ይፈጠራል። ኔክስት እሱ ራሱ አንተ ላይፍ ላይ ይዘንባል። እሱ ራሱ ይዘንባል። አያም የፕሮፌት ብለህ ስትናገር እሱ ራሱ ደመና ይሰራል። አሜን። ሲዘንብ ፕሮፌቲክ አኖይንቲንግ ነው የሚዘንበው። አሜን። ፕሮፌቲክ አኖይንቲንግ ነው የሚዘንበው። አሜን። እኔ ተጽዕኖ ፈጣሪ ነኝ ብለህ ስትናገር እሱ ራሱ ደመና ይሰራል። አሜን። ሲዘንብ ሌላ አይዘንብም። ሲዘንብ ራሱ ነው የሚዘንበው። ሲዘንብ ራሱ ነው የሚዘንበው። ሲዘንብ ራሱ ነው የሚዘንበው። አንድ ነገር ሰምታችኋል። አይ ቲንክ የዛሬ ዓመት ነው የዛሬ 2 ዓመት ኢራን የምትባል ሀገር እስራኤል ደመናዬን ሰረቀች ብላ ስትናገር ትዝ ይላችኋል። እስራኤል ደመናዬን ሰረቀች ስትል ኢራን እስራኤል ደመናዬን ሰረቀች ማለት ኢራን ውስጥ ሊዘንብ የነበረው ዝናብ ቤት ነው የሚዘንበው። ምን ማለት መሰለ? ዲክሌር ሲያደርግ የፕሮፌት ክሬት የሚያደርግ ደመና መስረቅ መቻል አለብህ። ፈውስ ሆነ ስል ደመና መስረቅ አለብህ። ተቀበልኩ ስትል ደመናው ለአንተ እንዲዘንብ እያረከ ያንን ደመና ነው ክሬት ያደረገው። አንተ ግን ሃይጃክ ማድረግ አለብህ። ያንተ ፕሮስፔሪቲ ሲፈጠራል። ያንተ ባለጠግነት ሲፈጠራል። አንተ ብዙ ድሆችን ስትመግብ ያለ፣ አሜን። ብዙ በጎዳና ላይ የተጣሉ ሰዎችን ስታነሳ ያለ፣ አሜን። ስታነሳ ያለው ብዙ በሽተኞችን ስትፈውስ ያለው፣ አሜን። ብዙ ባጋንን ተጽዕኖ ስር ያሉትን ነፃ ስታወጣ ያለው፣ አሜን። ነፃ ስታወጣ ያለው፣ አሜን። ስትተነብያ ያለው፣ አሜን። ስትተነብያ ያለው፣ አሜን። ስትተነብያ ያለው፣ አሜን። የትንቢት ቅባት ባንተ ላይፍ ላይ ሲገለጥ ያለው፣ የትንቢት ቅባት ባንቺ ላይፍ ላይ ሲገለጥ ያለው፣ አሜን። ተገለጠ በሉ፣ ተገለጠ በሉ፣ ተገለጠ በሉ። የትንቢት ቅባት በሉ። የትንቢት ቅባት በኔ ህይወት ላይ በኃይል ተገለጠ፣ በኃይል ተገለጠ፣ በኃይል ተገለጠ። የፕሮስፔሪቲ አኖይንቲንግ በኔ ህይወት ላይ በኃይል ተገለጠ። በዘመኔ እጦት የሚባል ነገር አላቀም። የተትረፈረፈ ህይወት ውስጥ ገባው። የተትረፈረፈ ህይወት ውስጥ ገባው። በነገር ሁሉ ትርፋማ ሆንኩ። በነገር ሁሉ ባለጠጋ ሆንኩ። አሜን፣ 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 አሜን። I receive. አፍተር ዚስ ሲዘንብ ያለው ላይፍ ላይ ሲዘንብ ያለው የተነበያችሁ ሲዘንብ ያለው የተነበያችሁት አሁን ሲዘንብ ያለው አሁን ሲዘንብልሽ ያለው በጤንነትሽ ላይ ሲዘንብ ያለው አሜን። በአገልግሎትሽ ላይ ሲዘንብ ያለው በስራሽ ላይ ሲዘንብ ያለው በትዳርሽ ላይ ሲዘንብ ያለው በፋይናንስሽ ላይ ሲዘንብ ያለው ዘነበ በሉ እስኪ። እኔ ያልኩት ብቻ በሉ እስኪ በእኔ ላይፍ ላይ ይሆናል። ባይዘው በደንብ ስሙ። ሁሉ ጊዜ እዚህ ሲመጡ በራሳችሁ ላይ ዲክሌር አድርጉ። ዲክሌር ማድረግ ካልቻላችሁ ደግሞ እኔ ላይፋችሁ ላይ ተደብዬ አሜን ብላችሁ ተስማሙ። ምልበት ትልቁ ምክንያት ምን እንደሆነ ልንገርህ። ኦልዌይስ ስናገር አይታችሁ ከሆነ ያልኩት ብቻ ሆነ ነው የምለው። ለምን ካልከኝ ሌሎች ያሉት እንዳይሆን ነው። የምንተነብየው ሌሎች ያማሮቱት እንዳይሆን ነው። የምንተነብየው ሌሎች የደገሙት እንዳይሆን ነው። የምንተነብየው ሌሎች የጠነቆሉት እንዳይሆን። በምሪቷ ላይ ሌሎች የጠነቆሉት፣ በምሪቷ ላይ ሌሎች የደገሙት፣ በምሪቷ ላይ ሌሎች ያሟረቱት እንዳይሆን ነው። አፍተር ዲስ አንተም ላይፍ ላይ ስተነብይ ሌሎች ያሟረቱብህ እንዳይሆንብህ ነው። አሜን። ተቋማት ያሟረቱብሽ እንዳይሆንብሽ ነው። አሜን። አካውንትሽ የሚነግርሽ እንዳይሆንብሽ ነው። አሜን። ጤንነትሽ የሚነግርሽ እንዳይሆንብሽ። አሜን። አሁን ሲቀየር ያለው I receive በጌታ ፊት ነው የምነግራችሁ። አሁን ያየው
የብዙ ሰዎች አካውንት ውስጥ የሚገቡ ብሮች ነው ያለው። I receive. የብዙ ሰዎች ፋይናንስ ይቀየራል። I receive. ይሄ ነብይ ኦሎይስ ለብር ነው የሚተነብየው የሚሉ ሰዎች አንድም ቀን የሰው አካውንት ውስጥ እዚህ ስተነብይ ብር አስገብቼ አላውቅም። እናገራለሁ ግን ሲፈጠር ታያላችሁ። እውነት very true. ከመናገር ውጭ ምንም ነገር አድርጌ አላውቅም። እነሱ ሰርተው የሚያገኙት እኔ ተናግሬ ነው የማገኘው። አሁን ሲፈጠርልሃል። I receive. አሁን ሲፈጠርልሃል። I receive. ሻለገረ ሲቀየራለሁ። I receive. ተቀየረ በሉ። ተቀየረ። በኢየሱስ ተቀየረ በሉ። ተቀየረ። አይሰማም። ተቀየረ። በኢየሱስ ስም ተቀየረ። ፋይናንሻል ነገራችሁ ተቀይሯል። አሜን። ቁጭ በሉ። ናው ስልኮቻችሁን ቼክ ማድረግ ትችላላችሁ። አካውንታችሁን ቼክ ማድረግ ትችላላችሁ። የእናንተ ቴስቲሞኒ ሲፈጠር ኦልሬዲ አይቻለሁ። የእናንተ ቴስቲሞኒ ሲፈጠር አይቻለሁ። የእናንተ ቴስቲሞኒ ሲፈጠር አይቻለሁ። እስኪ ተፈጠረ በሉ። የማትጠብቁት ጉድ ኒውስ በስልካችሁ፣ በኢሜይላችሁ፣ በዋትስአፓችሁ፣ በቴሌግራማችሁ እናንተ በመጠቀሙ ሶሻል ሚዲያ ሁሉ ላይ ሲገባ አይቻለሁ። ጉድ ኒውስ ብቻ በላይፋችሁ ላይ ሲሆን አይቻለሁ። ጉድ ኒውስ ብቻ ላይፋችሁ ላይ ሲሆን ያለ መልካም የምስራች ብቻ ላይፋችሁ ላይ ሲሆን ያለ ላይፋችሁ ላይ ሲሆን ያለው ክብር ለኢየሱስ ይሁን።